የተወዳጁና የመጀመሪያ ምርጫ የሆነው ጣቢያ የኢቢኤስ መስራች አቶ አማን ፍስሐ ጽዮን እንግዲህ በትላንትናው ዕለት ማረፋቸው ይታወቃል። የእሳቸውን ማረፍ ተከትሎ ብዙ ወዳጆቻቸው፣ አድናቂዎቻቸው፣ ጓደኞቻቸው የተለያዩ የሀዘን መግለጫዎችን እያስተላለፉ እየሰጡ ይገኛሉ። አቶ አማን እንግዲህ ከዓመት በላይ ታሞ ነበረና በተለያየ ጊዜ ወደ አሜሪካን ሀገርና ወደ ሌሎች ሀገሮች እየሄዱ የሕክምና ክትትላቸውን ሲያደርጉ ቆይተው ነበረ። ነገር ግን ያው መሞታቸው ሲሰማ ነው አብዛኛው ሰው ታመው ነበር እንዴ የሚለውን ጥያቄ እያነሳ የነበረው። አዎ ታመው ነበር፣ ዓመት አልፏቸዋል። በተለያዩ ሀገራት የሕክምና ክትትላቸውን ሲያደርጉ ነበር። አሁንም እንግዲህ አሜሪካን ሀገር የሕክምና ክትትላቸውን እያደረጉ ባሉበት ነው እንግዲህ ህይወታቸው ያለፈው። በጭንቅላት ካንሰር ሲሰቃዩ እንደነበር ነው እንግዲህ መረጃው የደረሰን። ለረጅም ጊዜ እንግዲህ ከዚህ ህመም ጋር ሲታገሉ እንደነበር ነው የሰማነው። አቶ አማን ለዘመናዊ ሚዲያ ፈርቀዳጅ የነበሩ ትልቅ ሰው ናቸው። ባለራዕይ ሰው ናቸው። ኢቢኤስ እንግዲህ ሲመሰረት ምንም አይነት ከኢቲቪ ውጪ ሌሎች ተገዳዳሪ የቴሌቪዥን ቻናሎች ባልነበሩበት ገበያውን ሰብሮ መግባት የቻለና ዛሬም ድረስ ተወዳጅነትን ማትረፍ የቻለ ትልቅ ጣቢያ ነው። የዚህ ትልቅ ቴሌቪዥን ጣቢያ መስራች ናቸው እንግዲህ አቶ አማን ፍስሐ ጽዮን። ከመመስረትም ባሻገር እንግዲህ በዋና ስራ አስኪያጅነትም ለረጅም ጊዜ ሲያገለግሉ ቆይተዋል። ስለ አቶ አማን ባለራዕይነት፣ ደግነት፣ ስራ ወዳድነት፣ ሩቅ ሀሳቢነት እንግዲህ ወዳጆቻቸው፣ የስራ ባልደረቦቻቸው ገልጸው አይጨርሱም። እጅግ ተወዳጅ የነበሩ አለቃ ብቻ ሳይሆኑ ከአለቃነትም አልፈው ጓደኛ፣ መካሪ፣ አባትም እንደነበሩ ነው እንግዲህ አብሯቸው ሲሰሩ የነበሩ የተለያዩ የስራ ባልደረባዎች እየገለጹ የሚገኙት። ቻናሉን ከመክፈት ባሻገር የተለያዩ የመዝናኛ ፕሮግራሞችን ከመቅረጽ ከለመድነው ቅርጽ በተለየ መልኩ ከማዘጋጀት በተረፈ ደግሞ ቁም ነገር አዘል ፕሮግራሞችን በማያሰለች መልኩ ተወደው እንዲታዩ በማድረግ ረገድም እንግዲህ የኢቢኤስ ጣቢያ የሚሰራቸው ስራዎች ተወዳጅነትን ያተረፉ እንደሆነ የሚታወቅ ነው። በተለይ ደግሞ በበጎ አድራጎት ስራ ላይ ስንመለከት ከሌሎች ጣቢያዎች ጋር በፍጹም በሚቃረን መልኩ ነው እንግዲህ እዛ ላይ የተለያዩ የበጎ አድራጎት ስራዎች እየተሰሩ የሚገኙት። ሌሎች ጣቢያዎች አሉ ወይ፣ እየሰሩ ነው ወይ፣ ምን እያደረጉ ነው ወይ እስከሚባል ድረስ ማለት ነው። በተለይ ደግሞ በዓል አካባቢ እንኳን አደረሳችሁ እየተባሉ የሚጠየቁ ግለሰቦች፣ ከዛ ባሻገር ደግሞ አሁን ላይ የተጀመረ ደግሞ አንድ ፕሮግራም አለ። መንገድ ላይ አነስተኛ በሆነ ስራ የሚተዳደሩ ወጣቶችን፣ ትልልቅ ሰዎችን ገንዘብ ብታገኙ ከዚህ የተሻለ ምን መስራት ትፈልጋላችሁ እየተባለ የስራ እድል እየተመቻቸ እንዲሁም ደግሞ የተጠፋፉ ቤተሰቦችን እያገናኙ ስራ ያጡ መስራት እየፈለጉ ደግሞ አቅም ያነሳቸውን ሰዎች ወደ አቅም አግኝተው የተሻለ ስራ እንዲያገኙ አዲስ ምዕራፍ በሚል ፕሮግራም እንግዲህ ብዙ መልካም ስራዎችን አይተናልና እነዚህን ፕሮግራሞች መቅረጽ የቻለ ሰው ነበር እንግዲህ አቶ አማን። ከዛም ባሻገር እንግዲህ ከሰራተኞቹ ጋር ባለው ግንኙነት የተለያዩ አብረውት ሲሰሩ የነበሩ ሰራተኞች ሀሳባቸውን በሚገርም መንገድ ነው እንግዲህ የገለጹ የነበሩት። ስለ አማን ስብዕና፣ ስለ ሰውነቱ በጣም በሚገርም መልኩ ነው እንግዲህ እየገለጹ የነበረውና በተለይ በጣም የገረመኝን ላጋራችሁ ነኝ። ስለ ኢቢኤስ ምን ታስባለህ? ኢቢኤስ የማን ይመስልሃል ብሎ አንዱን ጋዜጠኛ በአንድ ወቅት ጠይቆት ነበርና እሱ ግን ግራ ተጋብቶ መመለስ አቅቶት ነበር እና መጨረሻ ላይ ግን ኢቢኤስ የሁሉም ነው ብሎ ነበር የመለሰለት። እና አዎ እኔ የምሰራው ኢቢኤስ የማንም ፖለቲካ ፓርቲ፣ የማንም ሃይማኖት ተቋም ወይም የማንም ግለሰብ እንዲሆን ሳይሆን የኢትዮጵያ ሕዝብ የህዝቡ እንዲሆን ነው እየሰራው ያለሁትና አንተም ብትሆን ለህዝቡ እንዲሆን አድርገህ ስራ ብሎ ነበር እንግዲህ የመከረው። ይህን እንግዲህ አንዳንድ ሰው እንደ ቀላል ሊመለከተው ይችላል። የተለያዩ የቴሌቪዥን ጣቢያዎችን እናያለን፣ እያየንም እንገናኛለን እና ምን እየሰሩ እንደሆነ ለማን እየሰሩ እንደሆነ በግልጽ እስከሚታወቅ ድረስ ነው የምንመለከተውና እዚህ ጋር ግን የህዝብ ጣቢያ እንዲሆን አቅዶ ባለራዕይ የነበረ ሰው ነበርና እንደ ሚዲያም ነው እንግዲህ እንደ ግለሰብ፣ እንደ ጓደኛ፣ እንደ ቤተሰብ፣ እንደ አባት ምናምን ሳይሆን አማንን ማጣት
ሚዲያው ላይ ያለውንም ትልቅ ነገር እንደማጣት ነው እንግዲህ የሚቆጠረው። በዚህ አጋጣሚ መቄዶንያም የሀዘን መግለጫ አውጥቶ ነበር። እንግዲህ መቄዶንያ የሚያስተላልፋቸውን ማስታወቂያዎች በኢቢኤስ በኩል ማለት ነው የሚያስተላልፋቸው ማስታወቂያዎች በነፃ ነበር የሚያስተላልፈው። ምንም አይነት ክፍያ ድርጅቱ እንዳይቀበል ተደርጎ በነፃ ነበር የመቄዶንያ ፕሮግራሞች የሚተላለፉ የነበሩትና ለመቄዶንያም ያደርግ የነበረውን በጎ እርዳታ አስበው እንግዲህ መቄዶንያ የሀዘን መግለጫቸውን አሰምተው ነበር። ከዛ ባሻገር እንግዲህ ከበጎ ስራዎች ባሻገር ኢቢኤስ ጣቢያ መከፈቱ ለተለያዩ ጋዜጠኞች መውጣት፣ ለተለያዩ ጋዜጠኞች የራሳቸውን አቅም እንዲያሳዩ ማድረግ በርም የከፈተ ቤት ነው። ዛሬ አብዛኞቹ የየራሳቸውን የቴሌቪዥን ጣቢያ እስከ መክፈት ድረስ እንዲደርሱ የግል ሚዲያ ከፍተው የሚሰሩም አሉና የዛ ቤት ቅጥቅጦች ናቸው። እዛ ቤት ውስጥ የለፉ፣ እዛ ቤት ውስጥ የታሹ፣ እዛ ቤት ውስጥ የበቁ አቅማቸውን በደንብ ያሳዩ ያጎለበቱ ሰዎች ናቸውና ከታች ጀምሮ ከዜና ማንበብ ሪፖርተር ከመሆን ጀምሮ እንግዲህ የመዝናኛ ፕሮግራም እስከ ማዘጋጀት ድረስ ደርሰው ከዛ ወጥተው ደግሞ እንግዲህ እነ ሊያ እነ ናፍቆት የምታውቋቸው ናቸው የራሳቸውን ቻናል ከፍተው እስከ መስራት ደርሰዋልና እነዚህ ልጆች ያፈራ እነዚህ ልጆች ያበቃ ግለሰብ ነው እንግዲህ አቶ አማን እንግዲህ ከዚህ ቀደም እንደገለጽኩት በአሜሪካን ሀገር በሕክምና ሲረዱ በቆዩበት ሆስፒታል ውስጥ ነው መሞታቸው የተሰማው። እናም እንግዲህ በዛው በሀገረ አሜሪካ የሽኝትና የጸሎት መርሃ ግብር እንደሚካሄድ ተገልጿል። ቀኑንም እንግዲህ ከዚህ በመቀጠል አሳውቃችኋለሁ። ያገኘሁት መረጃ እንደሚለው ከሆነ በአሜሪካ ለምትገኙ የአቶ አማን ፍስሐ ጽዮን የሽኝትና የጸሎት መርሃ ግብር ይላል። እንግዲህ አቶ አማን ፍስሐ ጽዮን የፕሮቴስታንት እምነት ተከታይ እንደመሆናቸው አሜሪካን አገር ባለ ቤተክርስቲያን ውስጥ የጸሎት ፕሮግራም እንደሚካሄድላቸው ነው እንግዲህ ያገኘነው መረጃ የሚያሳየው። የሀገርም ባለውለታ የሚዲያ መሪውን ለመሰናበት የምትፈልጉ ሁሉ የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ሕክምናቸውን ሲከታተሉበት በነበረው አሜሪካ ህይወታቸው ማለፉ ይታወቃል። በመሆኑም በአሜሪካ ለምትገኙ ወዳጅ ዘመዶቻቸውና አድናቂዎቻቸው የሚከተሉት የሽኝት መርሃ ግብሮች ተሰናድተዋል። የሽኝት መርሃ ግብር ቀን ዛሬ ሐሙስ ፌብሩዋሪ 12 እና ነገ አርብ ፌብሩዋሪ 13፣ ቦታ ሜሪላንድ ታኮማ ፓርክ። የጸሎት መርሃ ግብሩ ደግሞ የፊታችን ቅዳሜ ፌብሩዋሪ 14 ሲሆን ቦታው ደግሞ ዓለም አቀፍ የኢትዮጵያ ኢቫንጀሊካን ቤተክርስቲያን እንደሆነ ተገልጿል። አስክሬን ወደ ኢትዮጵያ የሚመጣበት ቀንና ኢትዮጵያ ውስጥ የሚኖረው የቀብር ስነ ስርዓትን በተመለከተ ግን ኮሚቴው የሚያወጣውን መረጃ ተከታትለን የምናሳውቃችሁ ይሆናል ይላል እንግዲህ መረጃችን። እኛም እንግዲህ መረጃው እንደደረሰን የቀብር ቦታውንና የቀብር የሽኝት ፕሮግራሙን እንግዲህ ኢትዮጵያ ውስጥ የሚካሄደውን የምናሳውቃችሁ እንደሚሆን እንገልጽላችኋለን። እንግዲህ ይህን የሀገር ባለውለታ ይህን ባለራዕይ የኢቢኤስ ዋርካ የሆነን ሰው ነው እንግዲህ ያጣ ነው። በእጅጉ በጣም የሚያሳዝን ነገር ነው። እንግዲህ እንዳልኳችሁ ሀዘኑ የጣቢያው ብቻ አይደለም የኢትዮጵያ ሕዝብም ጭምር ነው። ለዚህም ምስክርነት እንግዲህ የተለያዩ ባለሙያዎች እዛ የሚሰሩም ሆነ የማይሰሩ ጠቅላይ ሚኒስትሩን ጨምሮ የተለያዩ ባለሙያዎች እንግዲህ የሚያውቁት በግልም የሚያውቁት ከስራ ውጪ በግልም የሚያውቁት የተሰማቸውን ጥልቅ ሀዘን እየገለጹ ነው የሚገኘው። አማን ከዚህ በኋላም ብዙ እቅዶች የነበሩት ግለሰብ ነበር። ከዚህ በተሻለ ብዙ ስራዎችን መስራት የሚችልም ሰው ነበረ። ግን እንግዲህ እግዚአብሔር አልፈቀደም። እንግዲህ ፈጣሪ መልካምነቱንና ደግነቱን አይቶ ከደጋጎቹ ጎን ነፍሱን እንዲያሳርፈው እንመኛለን። በነገራችን ላይ በዚሁ አጋጣሚ የዛሬ ወር አካባቢ እዛው ጣቢያ ሰራተኛ የነበረውና በተለያዩ የፊልም ስራዎቹ የማስታወቂያ ስራዎቹ የምናቀውና የምናደንቀው ነጻነት ወርቅነህ መሞቱ ይታወሳል። እንግዲህ እሱ መሞቱን ተከትሎ ቤተሰቦቹን እዚህ በሚሰራው ገንዘብ ወደ ዶላር እየቀየረ እየላከ ያስተዳድራቸው እንደነበር ሰምተን ሁላችንም አዝነናል። ነፂ የኔ ነው የሚለው ያፈራው አንድም ነገር እዚህ ሀገር አለመኖሩ ሁላችንንም አሳስቦናል። ይህንን ያህል መስዋዕትነት የከፈለው ደግሞ ለቤተሰቦቹ የተሻለ ህይወት፣ ለልጆቹ የተሻለ ትምህርት እንዲያገኙ ለማድረግ ነውና
እንግዲህ የሱ ማለፉን ተከትሎ ጎፈንድሚ መሰባሰብ ተጀምሯል። እስካሁን ባለኝ መረጃ እንግዲህ ወደ $80,000 እንደተሰበሰበ ነው ያገኘሁት መረጃ የሚያሳየው። ጥሩ ሂደት ነው፣ ጥሩ ጅማሬው ነው። እንግዲህ በ10 ቀን ገደማ ይህን ያህል መሰብሰብ ከተቻለ በቀጣይ ቀናቶች ከዚህ የተሻለ ገንዘብ ማሰባሰብ እንደሚቻል ነው እንግዲህ የምገምተው። በዚሁ አጋጣሚ እንግዲህ ሁላችንም ተረባርበን የምንወደውን ነፃነት ወርቅነህን እንግዲህ መመለስ ባንችልም ማዳን ባንችልም ቢያንስ ልጆቹን ቤተሰቡን መርዳት በምንችለው አቅም እንድንረዳ ያለንን አበርክቶት በማድረግ ጎፈንድሚ ላይ እንሳተፍ ለማለት እወዳለሁ። በቀጣይ እንግዲህ ስለ አቶ አማን ፍስሐ ጽዮን ኢትዮጵያ ውስጥ ስለሚደረገው የቀብር ስነ ስርዓት ቦታ እንዲሁም ደግሞ የሽኝት ፕሮግራም መረጃ ይዘንላችሁ እንደምንመጣ ቃል እየገባን ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።